ህዝቡ ትክክለኛው ዕውቀት እንዲያደርሱት እነርሱም በህዝብ ፊት እንዲያስተምሩ ማድረግ ኦርቶዶክሳዊ ስርዓታችን ነው። ይህንን ትውፊታችን እንድንጠብቀው ነው። ትምህርቱ ሁሉ ተነግሯል ተብሏል። ፀሐዩ እያየለ እየበረታ ሲሄድ ብዙ ነገር ብንዘረዝራችሁ መልካም አይሆንም። ዮሐንስ ወንጌላዊ ብዙ ቁም ነገሮችን አስተምሮናል። ዮሐንስ ማን እንደሆነ ተነግሮናል። ዮሐንስ ገና በልጅነቱ ጌታ ሥጋ ለብሶ ወደዚህ ዓለም በመጣ ጊዜ ከገዳመ ቆሮንቶስ ከተመለሰ በኋላ የመጀመሪያው ስራው ተከታዮቹን መመልመል ነበርና ከሚመለምላቸው ከመረጣቸው ሐዋርያት መካከል አንዱ ዮሐንስ ወንጌላዊ ነው። ከወንድሙ ጋራ ከእንድርያስ አሳ ያጠምዱ በነበረበት ወቅት ጌታ በዚያ ሲያልፍ ኑ ተከተሉኝ፣ ከዛሬ ጀምሮ መረባችሁን ተዉ፣ ጀልባችሁንም ተዉ፣ እኔን ተከተሉ፣ አሳ ማጥመዱን ተዉት፣ ይሄን ሙያ በአሳ ፈንታ ሌላ አሳ ታጠምዳላችሁ፣ መረባችሁ ወንጌል ይሆናል፣ የምታጠምዱትም የሰው ሕይወት ይሆናል። እናንተ የሰው ሕይወት በቃላችሁም በሕይወታችሁም እያጠመዳችሁ ወደዚህ ወደ እግዚአብሔር መንግሥት እንድታስገቡ ጠርቻችኋለሁ። ስለዚህ ተከተሉኝ ካላቸው ሐዋርያት አንዱ ነው። ቅዱስ ዮሐንስ ከእንድርያስ ጋር አሳ ሲያጠምዱ ይህን የጌታን ድምፅ ሲሰሙ አንተ ማነህ? ከየት መጣህ? ለምን ትጠራናለህ? ምን ትሰጠናለህ? አላሉ። ወዲያው መንፈስ ቅዱስ ስለገለጸላቸው ጀልባቸውን መረባቸውን ትተው ጌታን ተከትለው ነው የሄዱት። ከዚያን ቀን ጀምሮ ዮሐንስ እና ወንድሙ ወደ እናት አባታቸው ቤትም አልተመለሱ። ወደ ቀድሞ ሙያቸው ወደ አሳ ማስገርም አልተመለሱ። በዚያው ለወንጌል በተጠሩበት አገልግሎት እንደወጡ ቀሩ። በዚያው እግዚአብሔርን ተከትለው ሄዱ። ከጌታ ጋር በዋለበት እየዋሉ ባደረበት እያደሩ የቃሉን ትምህርት እየሰሙ የእጁን ተአምራት እየተመለከቱ ነው ሄዱት። ሁሉንም ነገር ትተው ዓለምን ወደ ኋላ ትተዋት ንቀዋት መንነው በፊት ለፊታቸው የእግዚአብሔርን መንግሥት ስለው በእግዚአብሔር መንግሥት ወደ እግዚአብሔር መንግሥት በሚያደርጉት ጉዞ የሚያጋጥሟቸውን መሰናክሎች ሁሉ እያለፉ በትዕግስት በገድል በጽናት ነው የሕይወት ዘመናቸውን ያሳለፉት፣ ለሐዋርያነትም የበቁት። ከነዚህ አንዱ እንግዲህ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ዛሬ የእሱ በዓል ስለሆነ እሱን ብቻ እናነሳለን እንጂ ሁሉም ሐዋርያት የራሳቸው የልደትም የእረፍትም የገድልም ቀን አላቸው። ቤተ ክርስቲያናችን ሁሉንም በሁሉም ታሪካቸው ታስባቸዋለች፣ እያሰበች ፈጣሪያቸውንና ፈጣሪያችንን ቤተ ክርስቲያን ታመሰግናለች። ሕዝቡ በሐዋርያት በረከት እንዲባረክ በዓላትን ሰርታ በእንዲህ አይነት ሁኔታ በዓላት ይከበራሉ። እንግዲህ ቅዱስ ዮሐንስ ከነበሩት ሐዋርያት ሁሉ በዕድሜ ትንሹ በጣም ወጣት የነበረ እንግዲህ የወጣትነት ሕይወቱን ለእግዚአብሔር የሰጠ በወጣትነቱ የጌታን ድምፅ ሰምቶ ወጣትነቱ ሳያታልለው ዓለም ሳትማርከው የሥጋ ነገር ሳያጓጓው ወደፊት የቀጠለ እስከ መጨረሻም ድረስ የጸና ሐዋርያ ነው።
ከሐዋርያት መካከል ከጋብቻ በኋላ የተጠሩም አሉ፣ ሳያገቡ በድንግልና የተጠሩም አሉ። ከነዚህ ደግሞ በጣም ትንሹ ዮሐንስ ድንግል የሚባለው ወደ ጋብቻ ያልገባው ወጣትነት ሕይወቱን መስዋዕት አድርጎ ለእግዚአብሔር የሰጠው ቅዱስ ዮሐንስ ጌታ ከሌሎች ይልቅ ይወደው ነበረ የሚለው የእናት አይነት ፍቅር ነው። እናትም ብዙ ጊዜ የመጨረሻ ልጅ እንደምትወድ ማለት ነው። ምክንያት ይኖረዋል። ከሌሎቹ ይልቅ ወጣትነቱ የሚያጓጓ ሆኖ ሳለ ያንን ትቶ ወጣትነቱን ለእግዚአብሔር ሰውቶ ስለተከተለ ለብዙ ቁም ነገር የበቃ ምድራዊ ሳይሆን ሰማያዊ ምስጢር የተገለጠለት በሕይወቱ በመጨረሻም በደሴተ ፍጥሞ ታስሮ ሳለ በዚያ ምድራዊ ሳይሆን ሰማያዊ ስጋዊው ሳይሆን መንፈሳዊ ምስጢር የተገለጠለት ሐዋርያ ነው። ስለ እግዚአብሔር ሕልውና ሊናገር የጀመረ መንፈሳዊ ፈላስፋ ነው። መንፈሳዊውን ምስጢር ከዓለም በፊት እግዚአብሔር የት እንደነበረ፣ እንዴት እንደነበረ፣ እግዚአብሔር ማን እንደሆነ ሊገልጥ የጀመረ ነው። በጣም ትልቅ የእውቀት ባህር ውስጥ ገብቶ ሊዋኝ ፈልጎ ነበር። የማይወጣው የማያዛልቅ እንደሆነም የእግዚአብሔር መልአክ ተገልጦ የውቅያኖሱን ውሃውን እየጨለፈ በእንቁላል ቅርፊት ወደ የብስ ሲደፋ አይቶ ምን ታደርጋለህ ሲለው ይህንን ውቅያኖስ እየጨለፍኩ ቀድቼ በማፍሰስ ለመጨረስ ነው ሲለው እንዴት ሊሆን ይችላል? ይህንን ያህል ውቅያኖስ ማለት ነው ቀጥህ እንዴት መቼ ዘመንህስ ይበቃሃል ወይ ብትኖር ቢጨመር እንዴ አንተም አለህ የማይሆነውን የማይቻለውን ምስጢረ ሥላሴን የእግዚአብሔርን ሕልውና እንዴት እንደነበረ የእግዚአብሔር ቃል አስቀድሞ እንዴት እንደነበረ ልትገልጽ ልትጽፍ ወደህ የጀመርክ አንተም አለህ የማይቻለውን ብሎ ሲነግረው ወዲያው ያንን ትቶ ስለ እግዚአብሔር ስለ ነገረ መለኮት መጽሐፉን ትቶ ስለ ሰው መጽሐፍ የጀመረ ነው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ቁጥር 5 ላይ በቀጥታ እስከ ቁጥር 5 ነገረ መለኮት ነበር የጀመረው። ከዚያ በኋላ ግን መልአኩ ሲነግረው ስለ ሰው ነው፣ ስለ ተፈጥሮ፣ ስለ ፍጡር መናገር ጀመረ። ዮሐንስ ስለ ዮሐንስ እንዲህ ነገረ መለኮትን የጀመረ ሰማያት የተከፈቱለት ምስጢራትን ያየ ስለ መንግሥተ ሰማያት ስለ መጪውን ዓለም ሁሉ የተገለጠለት ስለሆነ ዮሐንስ ከሌሎቹ ተለይቶ ነባቤ መለኮት ይባላል። የመለኮትን ነገር የሚናገር ማለት ነው። ከአራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ አራት ወንጌላውያን ይባላሉ። ማቴዎስ፣ ማርቆስ፣ ሉቃስ የጌታን ነገር ምድራዊ ሕይወቱን፣ ልደቱን፣ ጥምቀቱን፣ ሞቱን አጠቃላይ በምድር ላይ ሰው ሆኖ የሰራውን ነገር ነው በአብዛኛው የሚጽፉልን እስከ እርገቱ ድረስ ያለውን። ዮሐንስ ግን ከነዚህ ለየት በማለት ሰማያዊውን ነገር ነው የሚገልጽልን። ምስጢረ ሥላሴን ነው የአብ የወልድ የመንፈስ ቅዱስን ነገር ይጽፍልናል። በዚህ ከነዚህ ከሦስቱ ይለያል። ሰማያዊ ነገር ስለሆነም ዮሐንስ በንስር ይመሰላል። ይሄ ወንጌላዊ እንግዲህ ጌታ ይወደው የነበረ ብሎ ነው ስለ ራሱ የጻፈው። ጌታ ይወደው የነበረ ደቀ መዝሙር ጌታ ከሌሎቹ አብልጦ በልጅነቱ በወጣትነቱ
ሕይወቱን ስለተወ ምድራዊ ነገር ሁሉ ስለተወ አብልጦ ይወደዋል እንጂ ሌሎችን አይወድም ማለት አይደለም። ጌታ እግዚአብሔር ፍጥረቱን ሁሉ የሚወድ የሁሉ አባት ነው። ማበላለጥ በእግዚአብሔር ዘንድ የለም። ነገር ግን በግብሩ በሃይማኖቱ ሰው የበለጠ ይወደዳል። ዛሬም ቢሆን በሰው ልማድም ቢሆን አንዱ ከአንዱ የሚለይበት ጸጋ ሊኖረው ይችላል። እንደ ጸጋው የበለጠ ሊከበር ሊወደድ ይችላል። ሰውን ሁሉ መውደድ ግን ክርስትና ነው፣ የክርስትና ሃይማኖት ጠባይ ነው እና ዮሐንስ መጥምቅ ወንጌሉንም ጽፏል። ይህንንም የጻፈ ብሎ ነው የሚናገረው። ዮሐንስ እኔ ዮሐንስ ነኝ ብሎ አይልም፣ ስለ ራሱ አይገልጥም። ቅዱሳን ስለ ራሳቸው አይናገሩም፣ ማንነታቸውን አይገልጡም። ከራሳቸው ይልቅ ስለ ሌሎች ይገልጣሉ፣ ስለ ሌሎች ይጽፋሉ። ቅዱሳን መለያ ጠባያቸው አንድም ስለ ሌሎች ቀናውን መናገር፣ ስለ ራሳቸው ታናሽነት መናገር፣ ይሄ መለያቸው ነው። የቅዱሳን ጠባይ ነው፣ ስለ ሌሎች መመስከር። ዛሬም ሐዋርያትን መምሰል ያለብን ሁላችንም በግብራቸው ነው። የዛሬም ወንጌላውያን የዛሬም ሰባኪያን እውነተኞች መሆናቸው የሚታወቀው በመድረክ ላይ ብዙ ስለ ራሳቸው ካልሰበኩ ነው። ራሳቸውን ካላስተዋወቁ ነው። እግዚአብሔርን ካስተዋወቁ ነው። ዮሐንስ እንዲያውም ምንድን ነው ያለው? ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው የእግዚአብሔር መልእክተኛ የእግዚአብሔርን ቃል ብቻ ነው የሚናገረው። ይቤ እግዚአብሔር እንዲህ ይላል፣ ለሕዝቡ መልእክቱ አለኝ ይላል እንጂ እኔ እላለሁ እኔ የሚል ቃልም አያበዛም። የእግዚአብሔርን ስም ብቻ ነው። በመድረኩ ፖለቲካም አይደሰኩርም። የእግዚአብሔር ቱርጅማን የሆነ ሰው፣ በመንፈስ ቅዱስ የተቃኘ ሰው እንዲያውም ራሱን ይረሳዋል። እንደዚህ ድምፅ ማጉያ የመንፈስ ቅዱስ ድምፅ የሚተላለፍበት መሳሪያ መሆኑን ብቻ ነው የሚያውቀው። ራሱን ይጥላል። ዮሐንስ እንዲህ አይነት ራሱን የጣለ ራሱን የተወ ታላቅ ሐዋርያ ስለነበረ ቅድስናውም ንጽሕናውም በእግዚአብሔር የተወደደ ስለነበረ ፍቁረ እግዚእ ተባለ። ዮሐንስ ድንግል ተባለ። ዮሐንስ ነባቤ መለኮት የእግዚአብሔርን ቃል የሚናገር ተባለ። እንግዲህ ዮሐንስ ለቤተ ክርስቲያን ስጦታ ነው። ለክርስትና ሃይማኖት ታላቅ ሽልማት ነው። እነ ዮሐንስ የሰበኳት ሃይማኖት ናት፣ እኛ ይዘናት ያለ ነው። እነ ዮሐንስ ወንጌላዊ የመሰረቷት ሃይማኖት ናት፣ ኦርቶዶክስ የምንላት። እነ ዮሐንስ የተጋደሉባት ቤተ ክርስቲያን ናት፣ እውነተኛ ቤተ ክርስቲያን የምንላት። ስለዚህ ቅዱስ ዮሐንስ ከሌሎቹ ወንድሞቹ ጋር የቤተ ክርስቲያን ምሰሶ ሆኖ ቤተ ክርስቲያንን የጠበቁ ለትውልድ ካስተላለፉት ሐዋርያት አንዱ ነው። ስለሆነም ዝክረ ጻድቅ ይሄሉ ለዓለም፣ የጻድቅ ሰው መታሰቢያው ለዘላለም ይኖራል። እንዲህ ገድል የሰሩትን በንጽሕናቸው፣ በቅድስናቸው፣ በትምህርታቸው፣ በትሩፋታቸው፣ በሃይማኖታቸው ጸንተው የኖሩትን ቤተ ክርስቲያን ለዘላለም ስማቸውን ትጠራለች። የጻድቅ መታሰቢያ ለዘላለም ለበረከት ነው። ይኸው ዮሐንስ ካለፈ 2000 ዓመት የሆነውን ታሪክ ይዘን ዛሬም ዮሐንስ ይሰበካል። ዛሬም የዮሐንስ በረከት ለትውልድ ይተላለፋል። ታዲያ ዮሐንስ የሚሰበክ ታሪኩ የሚነገርለት ብቻ እንዳይሆን ቤተ ክርስቲያን ዮሐንስን የመሰሉ ወጣቶች ዛሬም ማፍራት ይጠበቅባታል። የዛሬም የቤተ ክርስቲያን ወጣቶች ዮሐንስ በወጣትነቱ የተጠራ እስከ ሞት የታመነ እስከ መጨረሻ የጸና
ቀራንዮ ድረስ የተከተለ በእነ ሐና በቀያፋ ግቢም የነበረ አብሮ የነበረ ጌታን ሲከተል ቀራንዮ መስቀል አጠገብም ከመጨረሻው ከተገኙት ከድንግል ማርያም አንዱ ዮሐንስ ነበር። ስለዚህም ነው ዮሐንስ በይበልጥ ከፍ ከፍ የሚደረገው ማለት ነው። ዮሐንስ ንጽሕናው እንደ መላእክት ነው። ጠዋት ብፁዕ አባታችን ነግረውናል። የጌታን ቅናት ተቀብሎ ያሰረ ከዚያ በኋላ ግን ስጋዊ ጠባይ ፍላጎት ሁሉ የጠፋለት የበቃ ሰው ነበረ። ለዚህ ነው ዛሬ በቤተ ክርስቲያናችን አንድ ትውፊት አለ። ስጋዊ ፍትወት በሰው ሕይወት እንዳይሰለጥን የዮሐንስ ወንጌል ይደግማሉ። ብዙዎች አባቶቻችን ይህን እንደ ጸሎት ይደግሙታል። ኦርቶዶክሳውያን ምዕመናን ይህን መጠቀም ያስፈልጋል። በዝሙት የሚቃጠል ትውልድ፣ በፍትወት የሚቸገር ትውልድ ወንጌለ ዮሐንስን ማንበብ አለበት። ምክንያቱም ለዮሐንስ የተሰጠ ቃል ኪዳን ነውና። ዮሐንስ ወጣትነትን ያሸነፈ ፈጣሪውን ያገለገለ ሰማያዊ ምስጢር የተገለጠለት ነው። የዘመረ ብቻ አይደለም፣ የሰበከ ብቻ አይደለም፣ የሰበከውን የኖረ የሚኖረውን የሚሰብክ ነው። ቤተ ክርስቲያን ዛሬም የሚሰብኩትን የሚኖሩ የሚኖሩትን ደግሞ መግለጽ የሚችሉ አገልጋዮች ያስፈልጓታል። ይህ ዓለም ዛሬም ተናጋሪዎች ብቻ አንደበተኞች ብቻ አይደለም መፈለግ ያለበት፣ የሕይወት ሰዎችን መለየት መቻል አለበት። ዓለማችን ብዙ ተናጋሪዎችን አፍርታለች። የፖለቲካውም ዓለም ተናጋሪ ነው። ወደ መንፈሳዊውም ዓለም ሲመጣ ሁሉ ሰባኪ ነው፣ ሁሉ ተናጋሪ ነው። ነገር ግን ስንቶቹ ስብከቶች የስንቶቹን ሕይወት ቀይረው ስንቶቹን መንፈሳውያን አድርገዋል። ስብከት የሚሆነው የሰዎች ልቦና ወደ እግዚአብሔር ሲመልስ፣ ስጋዊነትን ቀይሮ መንፈሳዊ ሲያደርግ፣ በምድር ላይ ያለው ችግርን ስብከት እያስወገደው እያጠፋው ምድር ላይ ሰላም ሲበዛ፣ አለበዚያ ንግግር ብቻ አማርኛ ብቻ ከሆነ ሕይወት አይቀየርም። ኦርቶዶክሳዊ ሰባኪ እንደ ዮሐንስ ወንጌላዊ፣ ኦርቶዶክሳውያን ሰባኪያን እንደ ዮሐንስ መጥምቅ ያሉ ንጹሐን መሆን አለባቸው። መንፈሳውያን ሕዝቡን ሁሉ መንፈሳዊ የማድረግ ችሎታ ይኖራቸዋል። ዮሐንስ መጥምቅ አንድ ጊዜ በሰበከው ነው ምን ተንግበር ያለው ሕዝቡ። እንደ ቅዱስ ጴጥሮስ አንድ ጊዜ መድረክ ቢቆሙ ነው እንግዲህስ ወንድሞች ሆይ ለመዳን ምን ማድረግ ይጠበቅብናል ያሉት ምዕመናን። ዛሬ እንዲህ እንላለን? ዛሬ እንዲህ የሚል ሕዝብ አለ? እንዲህስ የሚል ሰባኪ የሚያሰኝ ኖር ይሆን? ይሄ ጊዜው እንዳይበላሽ ጥንቃቄ ማድረግ ያስፈልጋል። መድረኮች እንደ ሐዋርያት እውነተኛ የእግዚአብሔር ቃል ብቻ ተረት ያልበዛባቸው፣ ድራማዊ ትዕይንት የማይታይባቸው፣ እግዚአብሔር ለሕዝቡ ሊያስተላልፈው የፈለገው መልእክት ብቻ በስሜታዊነት ሳይሆን በተመስጦ የሚነገርባቸው ከሆኑ ሕዝቡ ራሱን ሊያይ ይችላል፣ ውስጡን ሊያይ ይችላል። ሄዶም ራሱን ሊያዳምጥና ሊመረምር ይችላል። ተመልሶ መጥቶ ንስሐ ሊገባ ይችላል። አለበዚያ ግን የሚያስቅ ነገር፣ ጆሮ የሚኮረኩር ነገር ንገሩን፣ እገሌ የሚባለው በጣም ይምጣልን፣ ምን አድርጎላችሁ ይሆን? ንስሐ ገብታችሁ ነው? የንስሐ ፍሬስ ሁሉም ሲቆርብ ይታያል። ጥል ሲጠፋ ይታያል። ፍቅር ሲበዛ ይታያል። የወንጌል የእውነተኛ ወንጌል ምልክቱ ይሄ ነው። በሰው እውነተኛ ደስታ አርቲፊሻል ያልሆነ ይሄ በመጠጥ በመብል በሌላ ውጫዊ ነገር የሆነ ደስታ ሳይሆን ከውስጥ ዝም ብሎ የሚመነጭ ደስታ ይፈጠራል።
እግዚአብሔር ቃል በሰው ላይ ሲያድር የሰው ሕይወትን ያለመልማል። ሰማያዊ ምስጢር እንዲታይ ያደርጋል። ዓለምን ያስጠላል። ያላዩትን ዓለም ያስናፍቃል። ቅዱሳን ሲታዩ ለዓለም ጎስቋሎች ናቸው፣ በመንፈሳውያን ግን ይወደዳሉ። ዓለማውያን በዚህ ዓለም የከበረውን ይወዳሉ። ሰው የእግዚአብሔር ሲሆን ግን በዚህ ዓለም የከበረውን እየናቀ መሄድ ይጀምራል። ይሄ የሐዋርያት ትምህርት ነው። ስለዚህ ሐዋርያትን ታሪካቸው ስንተርክ፣ መታሰቢያቸው ስናደርግ፣ በዓላቸው ስናከብር፣ ሕይወታቸውን ስንመረምር መንፈሳቸው በእኛ እንዲያድር መጸለይ ያስፈልገናል። ትምህርታቸው ከልባችን እንዲገባ ያስፈልጋል። መንገዳቸውን ልንከተለው ያስፈልጋል። እንደኛው ሰዎች ነበሩ። እነ ቅዱስ ጴጥሮስ አሳ አጥማጆች፣ እነ ማቴዎስም ቀራጮች፣ የዛሬ ጉምሩክ ሰራተኞች ማለት ነው። እነ ሉቃስም ባለመድኃኒቶች፣ ሁሉም ከተለያየ ቦታ ላይ የተጠሩት። ሁሉም ከተጠሩ በኋላ ግን ሰማያውያን ሆነዋል። እውነተኛ ክርስቲያኖች ሆነዋል። ለቤተ ክርስቲያን ሞተዋል። ሃይማኖታቸውን በግልጽ መስክረዋል። በዘመኑ ያለውን ፈተና ሁሉ ድል አድርገዋል፣ አሸንፈዋል። ስጋቸውን ሁሉ ገጠው ለነፍሳቸው አድረዋል። ለነፍሳቸው ስላደሩ ግን ያስቀረባቸው ነገር የለም። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ነገር ሁሉ ይጨመራል። አሁን ሰው የሚደክምለት ነገር ማለት ነው። በጣም ውድ የሚባለው በዓለም ያለው ነገር በእግዚአብሔር ዘንድ የሆነ ፌስታል እንደመስጠት ነው። እንደው ዕቃ ሲገዛ መጠቅለያ በነፃ እንደሚሰጥ ለእግዚአብሔር እንደዛ ቀላል ነገር ነው። ሰው ግን ከባድ አድርጎ ያየዋል። ከባዱ ነገር ሕይወት ነው። ለእግዚአብሔር ሕይወትን መስጠት፣ በሕይወት በክርስትና ሕይወት መኖር ነውና እግዚአብሔር የሚፈልገው። ሐዋርያት አባቶቻችን እንደኛው ሰዎች ሆነው በሕይወታቸው ያስተማሩን የኖሩትን ሕይወት በመጽሐፍ ጽፈውልናል። ገድላቸውን፣ ታምራታቸውን፣ ውጣ ውረዱን ያለፉበትን የዘመናቸው ችግር ሁሉ በግብረ ሐዋርያት ተጽፏል። ለዚህ ነው ቅዱስ ጴጥሮስ ምን አለ? ጌታን ኩሎ አደግነ ወተሎናከ፣ ጌታ ሆይ እኛ ሁሉን ነገር ለመሆኑ እንደው ትተን ነው የተከተልንህ። ምንድን ነው ግን የምናገኘው አንተን በመከተል ክርስቲያን በመሆን ብሎ ጠይቋል። ጌታ የመለሰለት በዚህ ዓለም ይህን ታገኛላችሁ፣ እንዲህ ትሾማላችሁ፣ ትሸለማላችሁ፣ ባለስልጣን ትሆናላችሁ አይደለም። በሰማይ የሚያገኙትን ነገር ክብር፣ በሰማይ ያለውን የማያልፈውን ዘላለማዊውን ስማችሁ በሰማይ ተጽፏል። ከተጻፈ በኋላ አይሰረዝም። ከቅዱሳን መላእክት ጋር ትሆናላችሁ፣ ከኔ ጋር ትኖራላችሁ፣ ዘላለማውያን ትሆናላችሁ። ሽልማታችሁ ይሄ ነው። ይሄን ለማግኘት ግን ወደ መንግሥተ ሰማይ ለመግባት ግን ብዙ መከራ አለባችሁ፣ ብዙ ፈተና አለባችሁ። በዓለም ላይ ሳላችሁ ብዙ ፈተና አለባችሁ። ዓለም ግን አያሸንፋችሁም። ዓለምን የሚያሸንፈው እምነታችሁ ነው። እኔ ዓለምን ድል ነስቼዋለሁ። ስለዚህ እናንተም በሃይማኖታችሁ ዓለምን ድል ነስታችሁ በሃይማኖት ጸንታችሁ በሰማይ የምታገኙትን ነገር ለማግኘት ታገሉ ነው ያለው። ምዕመናን ክርስቲያኖች፣ እኛም የተጠራነው ክርስቲያኖች የሆነው ለሚያልፍ ለሚጠፋ ለሚቀር ዓለም ሳይሆን ለማይጠፋ ለዘላለማዊ ሕይወት ነው። ለዘላለማዊ ሕይወት ታዲያ በምድር የሚያጋጥሙ መሰናክሎች፣ የሕይወት ፈተናዎች፣ የሕይወት ውጣ ውረዶች መቋቋም ያስፈልጋል። ለመቋቋም በቃል እግዚአብሔር መሞላት ያስፈልጋል። ወንጌልን ማንበብ ያስፈልጋል። ወንጌልን መማር ያስፈልጋል። ወንጌላዊ ሕይወት ያስፈልጋል። አሁን ችግሩ ሰው ለጠቅላላ እውቀት እንደሆነ
መንፈሳዊነትን የያዘው ተሳስተዋል። ለጠቅላላ እውቀት አይደለም ክርስትና። እኔም አውቃለሁ ለማለት አይደለም። ለመዳን ንስሐ መግባት፣ መቁረብ፣ መጸለይ፣ ማመስገን፣ ይቅር ባይ መሆን፣ መታገዝ፣ የፍቅር ሰው መሆን፣ ትሁት መሆን፣ ለሁሉም ሰው ምቹ መሆን፣ ለማንም ሰው አለመጎርበጥ፣ ለሁሉም ሰው ተስማሚ መሆን። አሁን ሰው ለሰው እየተስማማው አይደለም። ሰው ለሰው አውሬ እየሆነበት ነው። ጠላት እየሆነበት ነው። ሰው ለሰው እንቅፋት እየሆነበት ነው። ክርስቲያኑ ይህ አይጠበቅበትም። ሌላውስ ክርስቲያን ባለመሆኑ የክርስትና እውቀት ስለሌለው ቢሆንም አይገርምም። ግን ክርስቲያኑ ራሱ ሌላውን ከመሰለ የክርስትና ፋይዳው ምንድን ነው? ሰማያዊው ጥሪ የቱ ጋር ነው? ይቅር ባዮች፣ የዋሆች፣ ርኅሩኆች፣ ታጋሾች እንሁን። ወንጌል ማለት ይሄ ነው። ክርስቶስ አምላካችን ያሳየን ይሄን ነው። በምድር ላይ ሳለ ሐዋርያትም ሕይወቱን አይተው ቃሉን ሰምተው ተከትለውት እርሱን መስለዋል። ስለዚህ እሱ ከገባ መንግሥቱን ወርሰዋል። እኛም የአባቶቻችን የሐዋርያት ትምህርታቸውን፣ ስብከታቸውን፣ ገድላቸውን አንብበን አድምጠን እኛም በእነርሱ መንገድ ተጉዘን ከገቡበት እንድንገባ ነው። ይሄ ሁሉ ዝግጅት ነው። ያው ያለ ሁሉ ዝግጅት ነው። ባህል አይደለም፣ ወቅታዊ ስብስብም አይደለም፣ ልማድም አይደለም። የዓላማ ጉዞ ነው። ወደ መንግሥተ ሰማይ ነው። የአባታችን የቅዱስ ዮሐንስ መንገዱን ተከትለን በረከቱን አግኝተን እሱ ከገባበት የእግዚአብሔር መንግሥት እንድንገባ ቅዱስ ፈቃዱ ይሆንልን። በዮሐንስ በረከት አምላካችን ይባርከን። እንግዲህ ቅድም የደብሩ አስተዳዳሪ መልአከ አሚን ሌሎችም ስለዚህ ቤተ ክርስቲያን ስለተጀመረችው የእመቤታችን ቤተ ክርስቲያን አደራ እያሏችሁ ነው ያለው። እናንተም አውቃችሁ እየሰጣችሁ ነው። ያንኑ አብዝታችሁ እንድትሰጡ ነው። በተለይ ጠባብ ነው ይሄ ቤተ መቅደስ ሲታይ ዮሐንስ ከሌሎቹ ግን አድባራት እኔ በብዙ ቁም ነገር አስበልጬ ነው ያየሁት። ባያያዝ በቤተ መቅደስ ወግ ክብር የተያዘ ቤተ መቅደስ ነው። መልአከ አርያምን አገልጋዮቹ ካህናት፣ ዲያቆናትን፣ መዘምራኑን አመስግኗቸው። በእውነት በዚህ ሊመሰገኑ ይገባል። ለቤተ መቅደስ የሚገባው ክብር ከቤታችን መብለጥ አለበት። ንጽሕናው መጠበቅ አለበት። የማይሆን ነገር ወደ መቅደስ መግባት የለበትም። መሆን ያለበት ደግሞ ማድረግ ስንችል ማስቀረት የለብንም እና ይሄ ሁላችሁ ገብታችሁ ብታዩ እንደምትረኩ ነው። እንግዲህ ይሄኛውን ደግሞ ለመካስ በስፋት የተጀመረው የእመቤታችን ቤተ ክርስቲያን